ወገኖቼ ልንገራችሁ፣ በዳግም ልደት ያገኛችሁት የእግዚአብሔር ባህሪ በውስጣችሁ ያለው ተፈጥሮ ለኃጢአት አለርጂክ ነው። you can't change it። አይድንም፣ ደግሞ ማይዳን። አሜን። በቃ አይድንም። እኔ እንደው ኃጢአት በልታ አታውቅም ምናምን ብትሉኝ አውቃለሁ። በፊት አለርጂ መሆኑ ሳላቅ ነበር። ይገባና ግን ማስወጣት ነበር። ምንድነው ማስወጣት ካላችሁኝ ንስሐ ይባላል። ተንበርክኬ እያልኩ ጮኻለሁ፣ ጌታ ሆይ መውጣት አለበት በንስሐ። አሁን አልበላም፣ ከበላሁም ይወጣል። ወገኖቼ ልንገራችሁ፣ ዳግም የተወለደ ሰው ማረጋገጫው በስህተት እንኳ ቢገባ በንስሐ መውጣቱ ነው። አሜን። ኃጢአት ጥርቅም አርገሽ በልተሽ ተስማምቶሽ እያገሳሽ የምትሄጂ ከሆነ ዳግም አልተወለድሽም። ዳግም አልተወለድክም። ይህንን ልንገራችሁ። ትግል ውስጥ ነው ያለነው። አዎ። ፈታኝ ዓለም ውስጥ ነው ያለነው። አዎ። ክፉ ዘመን ውስጥ ነው ያለነው። በጣም በተለይ ዘመን የምናየው የምንሰማው አይደል እንዴ? እያንዳንዱ ነገር ገንዘብን እንድንወድ የሚያነሳሳ፣ እያንዳንዱ ነገር ለሴሰኝነት ለዝሙት የሚቀሰቅስ በጣም ብዙ ነገር ከባድ ዘመን ውስጥ ነው ያለነው። እዚህ ደካማ ስጋ ውስጥ ነው ያለነው። የስ ነገር ግን አንድ ነገር ልንገራችሁ፣ ከእግዚአብሔር የተወለደ ዓለምን ያሸንፋል። ኃጢአትን ያሸንፋል። አንደኛ ዮሐንስ የሚነግረን ይሄን ነው። ከእግዚአብሔር የተወለደ ያሸንፋል። ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጎ። ስለዚህ ሰው ዳግም ሲወለድ አዲስ ሰው የሆነ ይፈጠራል በእውነተኛ ቅድስና። ይሄ ሰው ሰራሽ በሚመስል ቅድስና፣ በሃይማኖታዊ ስርዓት ቅድስና ሳይሆን በእውነተኛ ቅድስና እንደ እግዚአብሔር ምሳሌ ይፈጠራል። አንድ ነገር ልንገራችሁ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ልክ እንደዚሁ ያ ሰው በኃጢአት ስለወደቀ እግዚአብሔር አዲስ ሰው ፈጠረ። አሜን። ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ ተፈጠረን። ግን ያኔ ፈጥሮ እግዚአብሔር ምንድነው ትእዛዝ የሰጠው? እግዚአብሔርም በመልኩና ምሳሌ ፈጠረው፣ ባረካቸው፣ ዓለም ብዙ ተባዙ፣ ምድርንም ሙሏት፣ ግዙአት። ማለት ሲበሉት አይሰማኝም። ምን አርጉ? ግዙአት አለ። ወገኖቼ በዛኛው ፍጥረት ሰው ተፈጥሯዊውን ዓለም እንዲገዛ ነው ሰጠው አይደለም? በዚህኛው ግን አዲስ ፍጥረት፣ ዳግም ፍጥረት ተፈጥሮን ብቻ ሳይሆን ተፈጥሮን የሚገዛውን እንድንገዛ። ወገኖቼ ዛሬ ዓለምን እየገዛ ያለው ኃጢአት ነው አይደል እንዴ? ገንዘብ ዓለምን እየገዛ ነው አይደለም? ምኞት ዓለምን እየገዛ ነው አይደለም? ሴሰኝነት ዓለምን እየገዛ ነው አይደለም? ወገኖቼ ልንገራችሁ፣ የሴክስ ኢንዱስትሪ በአሁን ሰዓት በዓለም ላይ የትሪሊየን ዶላር ኢንዱስትሪ ነው። ትልቅ ኢንዱስትሪ ነው። ዓለምን እየገዛ ነው። ታላላቆችን እየገዛ ነው። ብርቶችን እየገዛ ነው። ኃያላንን እየገዛ ነው። ገዢዎች ነን የሚሉትን እየገዛ ነው። አንድ ቀን አንድ ኒውስ ሰማሁ። አሜሪካ ነበርኩኝ እንደ አጋጣሚ እና በጣም ደነገጥኩኝ እሱን ስሰማ። ምክንያቱም ስትራስ ካህን የሚባል በዛን ጊዜ የወርልድ ባንክ ዳይሬክተር ብቻ አይደለም፣ በዛን ወቅት የፈረንሳይ የፕሬዚደንሻል ምርጫ ተወዳዳሪ እና ደግሞ በጣም የሚጠበቅ ስትራስ ካህን
ኒውዮርክ ሆቴል ውስጥ ያረፈበት ሆቴል ውስጥ ጽዳት ሰራተኛ ከአፍሪካ ሄደች ስደተኛ ናት። ጽዳት ሰራተኛዋ ልታጸዳ ትገባለች። አፍኖ ያዛት ለመድፈር። ከዛ ታገላት ምናምን ብቻ ወዲያውኑ ሻንጣውን ይዞ ወጣ። ወደ ፈረንሳይ ይሄድ ነበር። አይሮፕላን ውስጥ ገባ። ሴትዮዋ ወዲያውኑ ሄዳ ለማናጀሩ ነገረች። ማናጀሩ ለፖሊስ ምናምን። አይሮፕላኑ ሳይነሳ እንዲቆም ተደረገ። ስትራስ ካህን እጁ ታስሮ ከአይሮፕላን ላይ ወረደ። የኒውዮርክ አንድ እስር ቤት ውስጥ ልብሱን ቀይሮ የእስረኛ ልብስ ለብሶ ገባ። ከዛ በኋላ ወርልድ ባንክም ቀረ፣ ፕሬዚደንሻል ምርጫውም ቀረ። ይሄ ሰውዬ ገንዘብ ያለው፣ ይሄ ሰውዬ ስልጣን ያለው፣ ይሄ ሰውዬ ዕውቀት ያለው፣ ሁሉ ነገር ያለው ሰው ነው። ነገር ግን ኃጢአት ገዛው። ወገኖቼ ዛሬ ዓለምን የሚገዛውን እንድንገዛ ተወልደናል። አሜን። ኃጢአትን እምቢ እንድንል፣ ኃጢአት ላይ እንድንሰለጥን፣ ኃጢአትን እንድንገዛ ተወልደናል። ለዚህ ነው ሐዋርያው ጳውሎስ በወደደን በርሱ ከማ ወገኖች ኃጢአት ምንድን ነው? አሸናፊ ነው። የገንዘብ ፍቅር ምንድን ነው? አሸናፊ ነው። ሴሰኝነት ምንድን ነው? ዝሙት፣ ርኩሰት ምንድን ነው? አሸናፊ ነው። እኔና እናንተ ግን አሸናፊውን ለመግዛት ተፈጥረናል። ዛሬ ይህንን አውጅላችኋለሁ። በዚህ ዓለም ውስጥ፣ በዚህ ሥጋ ውስጥ፣ በዚህ ዘመን ውስጥ በቅድስና መኖር ይቻላል። ኃጢአትን እምቢ ማለት ይቻላል። እውነተኛ የዳግም ልደትን ያልተለማመዳችሁ ካላችሁ ጊዜው አሁን ነው። ኢየሱስ ዛሬም ይህንን ልደት ሊሰጣችሁ፣ ዳግም ሊወልዳችሁ ዝግጁ ነው። የመንፈስ ቅዱስ ኃይል እንደ ነፋስ እየነፈሰ ነው። ሃሌሉያ! ነፋስ ወደሚወደው ይነፍሳል። ከየት እንደመጣ ወዴት እንደሚሄድ እንደማታውቅ ከመንፈስ የተወለደ እንደዚሁ ነው። ስለዚህ የእግዚአብሔር መንፈስ ዛሬም ይወልዳል። ተወልዳችሁ ደግሞ ማንነታችሁን ሳታውቁ በኃጢአት ውስጥ የምትመላለሱ ዛሬ የምስራች ነግራችኋል። ሃሌሉያ! ሃሌሉያ! ሃሌሉያ!